አረ የሰው ልጅ በማይፈለግበት ቦታ እንዴት ይሄዳል? ወይኔ ግን ሲደብር እኮ እግዚአብሔር ነረ በፈጣሪ ስም እዩ። ጭራሽ አዲስ አበባ ተከትያችሁ ነው የሚሄድ። ምን ለመሆን ነው? ከፍቅረኛሞች መካከል ገብተሽ አንቺ ጦጣ ለመሆን ነው? ምን ልታረጊ ነው? እስኪ ለአንቺ ለራስሽ ህሊናሽ አይደብረውም? እንደዚህ ስታረጊ ማለት ነው። ይፈጣሪ ያለ ሴቶች ግን ምንድነው አእምሯቸውን እንዲሽጦ የሚበላባቸው? ምን እየሆኑ ነው ያሉት? አንቺን መሰሎች በጣም ተዝረከረካችሁ። የምሬን ነው እዩ። አንቺን መሰሎች የሆነ ወንድን ለማሰር የማታደርጉት ጥረት የለም ማለት ነው። እና በአንድ ቀን በተከሰተ ክስተት የሰውን ልጅ ጥፍና አድርገሽ ለመያዝ በህፃን ምክንያት ፍቅረኛ። እኔ እኮ እንዴት አይነት አስተሳሰብ ቢኖራት ነው እዩ? ይፈጣሪ ያለ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ ውዶችዬ። እንግዲህ 1-2 ቀን ቪዲዮ አልሰራውም ማለት ነው። እና እጅዩ የምትባል ማለት ነው የደም ታንቧን የምታናገው። በነገራችን ላይ እንግዲህ የሀይሚና የብሩኬ ይቆየንና ማለት ነው። ቅድሚያ ስለ እዩ የምሬን ነው። ከዚህ ጋር እንኳን አይደለም በደንብ የሚያስተውል ሰው አይነ ስውር የሚፈርደው ፍርድ ነው ከዚህ ጋር ማለት ነው። የምሬን ነው የምላችሁ። እዩ ማለት አሁን እናንተ ምናልባት እዩን የምትደግፉ ሰዎች ካላችሁ እናንተ እዩ ለልጇ ብላ ይመስላችኋል። በጭራሽ 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 ለልጇ ብላ አይደለም። ልጇን ተመርኩዛ ግን ከብሩኬ መዝለል ነው የምትፈልገው ማለት ነው። ይሄ ደግሞ እዩ በምንም አይነት ሁኔታ ብትሄጅ አይሳካልሽም በጭራሽ። ብሩኬን አስሬ ይዛለሁ ማለት ዘበት ነው። ልትይዙ ስለማትች ማንም ህግ ስለማይፈቅድልሽ ኢቨን እንኳን የሴቶች መብት ብትሄጅ ራሱ ማንም አይፈቅድልሽም። እንደዚህ ብሩኬ የሚጠበቅበትን ነገር ነው የሚጠየቀው። ገባሽ አይደለም? ምንድን ነው በዚህን ያክል አንቺ ሲለምኑሽ ሲለማመጡት አበዛሹ። ዞር በይ እኮ ማለት ይችላሉ። ከነድራሽ ካጠገቤ እንዳደርሽ እኔ እንደውም አላቀልሽም እኮ ማለት ይችላል። አንቺ እንደዚህ ስትንጠባረሪበት ማለት ነው። እንዴ ልጅህን አታያትም? ልጁን ባያት የምትጎጀው አንቺ ነሽ። ገባሽ? ነገ ስታድግ አባቴን አምጪ ብላ በጢም ሳራሽ ስተክልሽ ያኔ ታያለሽ ማለት ነው። እና ይሄ ልጅ እኮ ልጁን አልካደም፣ ተቀብሏል። እግዚአብሔር ይመስገን ብሎ በቃን ያሳድጋታለሁ ብሏል። ፍቅሯን እሰጣታለሁ፣ ምንም አልነፍጋትም አለሽ። ደስተኛ ልትሆኝ ሲገባሽ አንቺ ተስገብግበሽ የሰውን የዝችን ልጅ ህይወት ለማበላሽ ስትይ የማትሯሯጭ ነገር የለም። እንደገና ደግሞ ብሩኬ ዞር ሲል ማለት ነው ስትመክራት የነበረችውን ነገር ሰማችሁ? አያችሁ? አሁን በሀይሚ ስትፈርዱ የነበራችሁ ሰዎች አዳምጡኝ። የምሬን ነው። በባለፈው አሁን ሀይሚ በጣም ስትናድር ነበር አይደል? እኔ በቃ የኔና የሱ ነገር አብቅቷል ስትል ነበር። ከምን ተነስታ ይመስላችኋል? ከእንደዚህ አይነት መርዝ አነጋገሯ ተነስታ ነው። አያችሁ? በጎን እያገኘች ምን አይነት ነገር ከአእምሯ እያሳረፈች እንደሆነ ሀይሚ እንድትጸጸት የሆነ በቃ ጥፋተኛ አይነት ስሜት እንዲሰማት እያደረገች በጎን እያገኘች ሀይሚን በጣም ነው በስጠቀጥቃት የነበረ በምክር ማለት ነው። እና አንቺን ብሎ መካሪ አታሳዝንሽም? አሁነች ህፃን ልጅ ምን አደረገች? ህፃነች ደህና ነች እኮ እያደገች ነው። አባትየው ተቀበላት። በቃ ልጄና ታሳድጋታለሁ አለ። ከዚህ በላይ ምንድን ነው የምትፈልጊው አንቺ እንዴ? ምንድን ነው ከዚህ የሞቀ ፍቅር አፍርሶ መጥቶ እንደገና ከአንቺ ሌላ አዲስ ህይወት ይገንባ ማለት ይሄ ለአንቺ ሸማ አይሆንም? ሴት ነሽ እንዴ? አይደብርሽም እንዴ አንቺ? የሀይሚ ህይወት ምንድን ነው? እኔ እኮ ሀይሚ ራሱ በጣም ነው የምትገረምበት። አፈቅርሻለሁ እያለ እየሰማሽ እኔ ምኑ ነው የምመስልሽ ትላታለች እኮ። ምኑ ነው የምትመስልሽ አንቺ ሴትዮ እንዴ? ሀይሚ ከዚህ ጋር ቆማ አፈቅርሻለሁ የምትባለው ሴት ለአንቺ ምኑ ነው የምትመስልሽ? ለብሩኬ ማለት ነው። አረችን ልጅ ስነስርዓት አስይዟት። የምሬን ነው። በጣም እየተበላሸች ነው ያለችው። ለነገሩ አንቺ ምን ታረጊ? በእነሱ ልፍስፍስነት ነው እንደዚህ ካናታቸው ላይ ልትወጪ የፈለግሹ ማለት ነው። እና እዩ አዲስ አበባ ተከትያችሁ ሄዳለሁ ይሄ ማለት በጭራሽ መብት የለሽም። ምንም ልትሰሪ አትችይም ከዛ ጋር ማለት ነው። ብሩኬን በየሄደበት የምትከታተይ አንቺ ሚስቱም አይደለሽም። እንኳን አይደለም ሚስቱ እንኳን አይደለም አንቺ ዝም ብለሽ በአንድ ቀን ተጋድመሽ የወለድሽው ቀርቶ ማለት ነው። ሀይሚ እንኳን በየሄድክበት ልከታተል ማለትም መብት የላትም። ምክንያቱም ይሄ ልጅ የራሱ ፍሪደም አለው። ገባሽ አይደለም? የራሱ እንደፈለገ መንቀሳቀስ ይችላል። አንቺ ምን ስለሆንሽ ነው እኔ ተከትያችሁ ሄዳለሁ? ሲጀመር ተንኮልሽ እንጂ ብሩኬ እንደዚህ እንደማያደርግ እኮ ታውቂዋለሽ። ብሩኬ ከቃሉ እንደማያልፍ ታውቂዋለሽ። ያለውን በሙሉ እንደሚፈጽም ታውቂያለሽ አይደለም? ለምን ከሀይሚ ጋር ሆነ? ለምን ከሀይሚ ጋር ተቃቀፈ? ተቃጠልሽ እንዴ? ፍቅረኛ ሆነች እንደፈለገች ከደረቱ ዘብነን ፋ ዘና ማለት ትችላለች። ቅመምዬ ማለት ነው። ትቀልጃለሽ እንደ አንቺ 2 ዓመት ሙሉ እድሜዋን የጨረሰችበት 2 ዓመት ከእድሜዋ ማባከን ማለት ቀልድ አይደለም። ገባሽ አይደል? ስንት ነገር አልፏል በዚህ መካከል። በዚህ 2 ዓመት ውስጥ ሀይሚ አልጋ ባልጋ ያለፈች ሴት አይደለችም። ይሄን እንድታቂ ይፈልጋል በመጀመሪያ ደረጃ ማለት ነው። ዋጋ የተከፈለበት ፍቅር እና አርፈሽ ተቀመጪ። ዝም ብለሽ ልጅ አትበይ። አታሳዝንሽም? ሁላቸውም አታሳዝንም ይላሉ። ህፃን ልጅ ሲጀመር ያሳዝናል እኮ። ምንድን ነው እናንተ ደግሞ የምትሉት? ሀይሚን ብሩኬን ብትሆኑ ማለት ነው
እና ካሳዘነቻቸው ወስዳቸው አሳድጉ። ምን ማለት ነው በዚህ ያክል በር መክፈት? ሲቀጥል ደግሞ እንግዲህ ወደ ሀይሚና ወደ ብሩኬ ስመጣ አሁን ብሩኬ ሁሉን ነገር በቃ ፈጣሪ ያለ ጊዜ ይሆናል ሁሉ ነገር እኔ ምንም ብናገር ምንም ማንም ሊያምነኝ አይችልም ይላል ብሩኬ ማለት ነው። በመጀመሪያ ደረጃ ብሩኬ ማለት ነው ልጅህን አምነ ተቀብላል። በቃ ኦልሬዲ እንደሆነ እኔ ከዚህ መካከል ምን አይነት ሚስጥር እንዳለ አላውቅም፣ ማለት ምን ለማስረዳት እንደፈለገ። ነገር ግን ብሩኬ ማለት ነው አሁን ባለፈው ሀይሚን የጠየካት ጥያቄ የእኔ አይደለችም ብልሽ ታምኘኛለሽ ወይ ያልካት ይሄ ትክክለኛ ጥያቄ አይደለም። አንደኛ ነገር ዲኤንኤ መጥቷል። የኔ አይደለም ብለህ ብትከራከር አይመጣውም። ምክንያቱም የታየውን ነው ሊታመን የሚችለው ማለት ነው። ምንም ፍቅረኛም ብትሆን እንኳን አይደለም ዲኤንኤ መጥቶ ከመጀመሪያውም ልታምና አትችልም። ምክንያቱም እች ልጅ እየወጣች እየለፈለፈች እስከሆነ ድረስ ማለት ነው። ሲቀጥል ደግሞ አሁን እንዴት ነው የወጣን ነገር ለመደበቅ ምንድነው ወደኋላ ማፈግፈግ አይነት ስሜት ይሰማኛል። እና ይሄ ነገር ኦልሬዲ ሚዲያ ላይ የወጣ ነው። ምንም የተደባበቀ ነገር አይደለም አይደል? ስለዚህ ማንም ብል ማንም አያምነኝም የምትለው እውነቱን ፈጣሪ ባለው ጊዜ ሁሉም ነገር ግልጽ ይሆናል እያልከ ነው። ስለዚህ ይሄ ማለት ሰው እንዲሰድብ ትፈልጋለህ ነው ብሩኬ? ማለት ከአንተ ላይ ሌላ ጫናዎች፣ ሌላ ነገሮች እንዲመዘዙ ነው የምትፈልገው? የሆነ የወጣን ነገር እኮ መሸፈን አያስፈልግም። በቃ የሆንከውን ነገር መናገር ነው። ከዚህ ጋር በሽታውን ያልተናገረ እኮ መድኃኒቱ አይገኝለትም አይደለ? ማንም ብል ማንም አያምነኝም ሳይሆን የተፈጠረውን ነገር ማስረዳት የፈለግከውን ነገር በአግባቡ ከተረዳ ማንም ሰው ይረዳል እኮ። በቃ እንደምታስረዳው አረዳድ ነው መልስ ሊሰጥ የሚገባው ብሩኬ። እኔ እንግዲህ ይሄ የመናገር ያለመናገር ያንተ መብት ነው። ግን ቤተሰቦች የጨረቃ ፋሚሊም ሆነ ከአንተ በጣም ብዙ ነገር ይጠብቃሉ። በዚህን ያክልስ እዩን የምትፈራት ምንድን ነው? በዚህን ያክል የምትለማመጣት የሚለው ራሱ በጣም ግራ ነው የሚያጋባው ማለት ነው። ምክንያቱም አንተ ከዚህ ጋር ምንም አይነት ዕዳ የለብም። ገባ? የሆነ ልጅን ከተቀበልክ ልጅን ተቀብልሃል። ኦልሬዲ በቃ የኔ ናት ብለሃል፣ አምነሃል። ስለዚህ ማድረግ የሚጠበቅብህን ብቻ ነው እንጂ የምታደርገው አንተ በዚህን ያክል እዩ እኔ ያላሳዝንሽም ተረጂ ምናምን ነገር ይሄን ያክል መለማመጡ ለምን አስፈለገ? ለምንድን ነው በዚህን ያክል ልጅቷን እየፈራችኋት ያላችሁት? እኔ አልገባኝም። ከምሬ እኮ ነው እንዴ። የሆነ ቀላል የሆነ ነገር በጣም አክብደው እያዩት ነው። አሁን ሀይሚ ማታ የተናገረችው እኔ ተመችቶኛል። እውነቷን ነው። ምክንያቱም አሁን ወደ ህግ ብትሄድ ሀይሚ በትክክል እንዴት ነው ለእሷ ነው የሚፈረደው። ምክንያቱም ሀይሚ ህይወት የጀመረች ሰው ነች። እቺ ልጅ በድንገት በአጋጣሚ በአንድ ቀን አዳር ነው አርግዛ ያደረችው አይደለ? ስለዚህ 2 ዓመት የቆየና በአንድ ቀን የተፈጠረ ልጅ እንዴት ነው ለእሷ ሊፈረድላት የሚችለው? እና ሀይሚ ከስሻለው ማለቷ በእርግጥ ተናዳ ነው። ከክስ የሚደርስም ነገር አይደለም። ነገር ግን ህይወታቸው በእንደዚህ አይነት መልኩ እየተበጠበጠ ከሆነ ሀይሚ አሁን ወደ ክስ ብትሄድ መብቷ ነው፣ መብት አላት። ለምን ህይወቴን እየበጠበጠች ነው ብላ ልታስይዛት ትችላለች። ሲቀጥል ደግሞ እኔ ይሄን ያክል ጊዜ ያንተ ልጅ ተሸክሜ ብዙ ሁኛለሁ እያልሽ ነበረ። በመጀመሪያ ደረጃ እዩ ብሩኬ አርግዥልኝ ብሎ አስገድዶሽ አይደለም ያረገሹ፣ ፈልገሽ ነው። በቃ ከወንድ ጋር ካደርሽ አንቺ ከወንድ ጋር ከተኛሽ ምን አይነት ነገር እንደሚፈጠር በደንብ ታውቂዋለሽ። አእምሮሽ ያውቀዋል። በሰዓቱ ከሀይሚ ጋር እንደነበረም ታውቂያለሽ። ገባሽ? ስለዚህ ፈልገሽ ባደረግሽው ነገር አንቺ ልታስሪው አትችይም፣ ዝም ብለሽ ማለት ነው። የፈለገ ለምን 10 ዓመት አትሸከሚም? ሲቀጥል ደግሞ እኔ ያየሁትን መከራ ታያለሽ፣ እኔ ያየሁትን ነገር ታያለሽ። ሴት እስከሆነች ድረስ ማለት ነው። እንዳንቺ አርግዛ መውለድ አያቅታትም ሀይሚ። ማንን ነው ከዚህ ጋር የምታስፈራሪው እንዴ? ምንድን ነው እያልሻለሽው? በቅርቡ ልጅ ልሰጥ ነው ለብሩኬ ይሰጠዋለሁ ስትላት ተናደደች። በቃ እኔ ያየሁትን መከራ ምንድን ነው? እናትነት መከራ አይደለም በነገራችን ላይ። ኦፍኮርስ መከራ ሊኖረው ይችላል። አርግዛ እስከምትወልድ ድረስ ብዙ ፈተናዎች አሉት። ከቦሚት ማድረግ ጀምሮ ከሆርሞን መቀየር ጀምሮ በጣም ብዙ ፈተናዎች አሉ። ግን ደግሞ ማለት ነው አንቺ ሲጀመር ለማያገባሽ ሰው ማነው አርግዣለሽ? በመጀመሪያ ደረጃ ማለት ነው። ከተፈጠረ ተፈጠረ፣ እሰየው። ዋናው ደግሞ ስላመነልሽ ደስ ልጅ ሲገባ ከዛ በላይ አንቺ ስግብግብ የሆንሽ ነው ያለሽው አይደል? እና አሁንም ቢሆን ብሩኬ እኔ ተበሳጨውን የተናደድኩ እኔ ምን ልሆን ሁሉም ሰው ከኔ ጋር ነው እያልክ ጊዜውን ከመፍጀት ባንዴ ወይም ደግሞ አንተ ማትችል ከሆነ ለሰው አሳልፈ ስጠው። ይሄን ነገር የምሬን ነው። አንተ እንደማይ ከሆነ ምንም እያደረግክ አይደለም ብሩኬ። በጣም እየተሸነፍ እስከሆነ ድረስ ጠንካራ ሰው ነው ለዩ የሚያስፈልጋል። ስለዚህ ወይ ወንድምን ወክል ወይ የሆነ ሰው ወክለ በስነ ስርዓቱ የሚያስፈልገውን ነገር በአግባቡ አድርግላት። ከዛ በኋላ ወደ ሀገር መመለስ ትችላለህ። በእንደዚህ አይነት ሁኔታ ሁሌም እየሄዳችሁ የምትለማመጧት ከሆነ እች ልጅ ታሸንፋቸዋለች። እመኑኝ። ብሩኬንም ራሱ አሳስራ ነው የምታስቀምጠው የሚመስለኝ ሳስበው። ብሩኬ በእንደዚህ አይነት መልኩ የሚጓዝ ከሆነ ማለት ነው። ከአንተ ላይ በጣም ጠበቅ ያለ ውሳኔ ያስፈልጋል ብሩክ። ሀይሚን ወድሻለሁ አፈቅርሃለሁ ብቻ ሳይሆን ለእዩ እርግጥ ያለ ውሳኔ ያስፈልጋታል። በቃ ድጋሜ እንዳትረብሻችሁ የሚያደርግ ማለት ነው።
እንዲህ በቃላት እንደዚህ አድርጋለሁ ሳይሆን ጠበቅ ያለ ውሳኔ ተወስኖ ከስችልሽ ጋር ለአንዴና ለመጨረሻ ጊዜ መለያየት ስል ደግሞ አይለያዩም እኮ ምክንያቱም ልጅ ያለች በመካከል እየሄዱ ልጅቷን ስለሚያዩ ይሄ መለያየት አይባልም። ግን እዩ ከእናንተ የማትደርስበትን ነገር ጥብቅ ውሳኔ ብሩኬ ማምጣት አለብህ። እንደዚህ ስትጨናነቅ እንደዚህ ስትሆንላት እንደዚህ እያለቀስክ ስትታይ እዩ ካንተ ላይ እንደፈለገች እንድትፈነጭ ነው የምትፈልገው። እግዚአብሔር ይመስገን በል ብሩኬ። ሀይሚ ጥላህ አልሄደችም። ሀይሚ እኮ ከጎን ነች። ሁሉንም ነገር ያንተን ነገር ተቀብያለሁ ብላ ይኸው እንደገና ተመልሳላለች። በዚህ በጣም ደስተኛ ልትሆን ነው የሚገባው። እንዲያውም ልትበሳጭ አይገባም ሲጀመርም ማለት ነው። የእሷ ነገር ምንም የሚያበሳጭ ነገር አይደለም እኮ ምክንያቱም አቅሙም ጉልበቱም እሽም እምቢም የማለት መብቱ ከአንተ ጋር እስከሆነ ድረስ ማለት ነው። እኔ አልገባኝም። ለምንድነው ብሩኬ እንደዚህ የሚሆነው? በራሱ ጊዜ ለምንድነው የሚጨናነቀው እንዴ? አሁን ማታ ሲሆን የነበረው ነገር እኔ ገርሞኛል። ዝም ብሎ በቃ የሆነ አጉል መጨናነቅ ነው እኔ የታየኝ ማለት ነው። ምክንያቱም ለዚች ልጅ ይሄን ያክል ልትጠበብላት ልትጨነቅላት አይገባም። አንተ ህይወት ያለ ሰው ነህ። ማንም ሊፈርድብህ አይችልም። ማድረግ ያለብን ብቻ ነው እንድታደርግ የሚያስገድዱህ ማለት ነው። ይሄ ደግሞ ግዳጅ አይደለም፣ ተገደህ አይደለም። አንተ የራስህ እንዴት ነው ኃላፊነትን ነው የምትወጣው ከዚህ ጋር ለልጅ እስከምታረግ ድረስ በቃ ይሄ ኃላፊነት እንጂ ግዴታ አይደለም። እኔ ምን ማለት እንዳለብኝ እኔ ግራ ገባኝ። እግዚአብሔርን ማለት የብሩኬ ሁኔታ በጣም እንትን እየሆነኝ ነው አሁን ላይ ማለት ነው። ዝም ብሎ እንደዚህ ከመሬት ተነስቶ ለዝች ለማትረባ ድንጋይ ለሆነች ለማይገባት ሴት ይሄን ያክል ራስን አንጎል ማድረጉ ተገቢ አይደለም ብዬ ስለማስብ ከምንም በላይ አሁን ደስተኛ የሚሆንበት ነገር ሀይሚ ወደሱ ስለተመለሰች ይሄ ራሱ ያለበትን ጭንቀት ይደመስሰዋል እኮ። ከምሬ ነው የምላችሁ እንዴ። እስካሁን ድረስ ከጎን ይሁን ስትላት ነበር። ከጎን ሆነች። በቃ ከጎን ከሆነች አንተ ማድረግ ያለብን አድርገህ ሚስትህን ይዘህ ጠረግ እኮ ነው አለቀ። እና ይሄ ተከትያችሁ ሄዳለሁ ምናምን የሚለውን ራሱ በአንድ አፍ ማዘጋት ትችላለህ። የትም እሷ አንተ ተከትላ መሄድ መብት የላትም። ገባ? ይሄን የምትላችሁ ከእናንተ ፊት ስለምታይ ነው። በቃ ከእናንተ ፊት ስለምታይ ነው። ምርጫ ምረጭ፣ እንደዚህ እናደርግልሽና እንደዚህ የትኛው ይሻልሻል የምትሏት እናንተ ምንድን ነው ምርጫ የምትሰጧት? ከዚህ ጋር እሷ የምትፈልገውን ነገር እኮ በደንብ ታውቃላችሁ። ሀይሚም ሆነ ብሩኬ የምትፈልገው ብሩኬን ነው እንጂ ሌላ ነገር አይደለም። ቤት መከራየት የሆነ ወጭ ማውጣት አይደለም የምትፈልገው። ግን እናንተ የራሳችሁን ውሳኔ ብቻ ነው ከዛ ጋር ልትናገሩ የምትችሉት። ምክንያቱም ውሳኔ ከሰጣችኋት ኦልሬዲ ታውቁታላችሁ፣ የእሷን ውሳኔ የእሷን ሀሳብ ማለት ነው። እና እኔ ብሩክ አሁንም በቃ የሆነ እንዲህ ላላ ማለት የለብህ። በእውነት የሆነ ሰው አቁም። እንደዛ ነው የሚሰማኝ እኔ። ቤተሰብ እሱ ከፊቷ ሲቆም እኔ አላቅም፣ ልጅቷ ስለምታሳዝነው ይሆን ምን ይሆን አላቅም። በቃ እንዴት ነው ቁርጥ ያለ ውሳኔ አይደለም የሚወስነው። እች ልጅ በእንደዚህ አይነት ንግግር አይደለም ልታምን የምትችለው። የምሬ ነው። በእንደዚህ አይነት ንግግር ነገም ዛሬም እያገኙ እየተገናኙ ቢያወሯትም ማለት ነው ፍንክች የምትል አይደለችም። ሰው ጠበቅ ያለ ሰው ያስፈልጋታል የምላችሁ ወድጄ አይደለም እኮ። በቃ ቁርጠኛ ሰው ነው የምትፈልገው። ቁርጥ ብሎ የእውነቱን እንዲነግራት ከዛ በኋላ አልፋ ትቀመጣለች፣ ልጇን ታሳድጋለች። በየጊዜው እየሄደ ብሩኬም ሆነ ሀይሚም እየሄዱ ልጃቸውን ያሉ። እንግዲህ የብሩኬ ልጅ ማለት የሀይሚ ነች አይደለ? እንግዲህ ብሩኬ የተደበቀውን ሚስጥር እስከሚያወጣ ድረስ ማለት ነው የሆነ ነገር እንደደበቀ ያስታውቃል። ግን ደግሞ እሱን ማንም ሊረዳኝ አይችልም። ከአንተ ምንድን ነው የሚባለው ቤተሰብ ካልነገርከን አንተ ለህዝቡ ካላስረዳህ እንዴት ነው በደፈናው ሊታወቅ የሚችለው? መጽሐፍ እኮ ውስጡ ተገልጾ ካልተነበበ አናውቀውም አይደለ? ውስጡን ገልጽን ስናነበው ነው የምናውቀው። ሰው ችግሩን ካልተናገርክ ማንም ሊረዳ አይችልም። አሁንም ቢሆን ብሩኬ ለማንኛውም ጠበቅ ያለ ውሳኔ ላይ መድረስ አለበት የምትሉ እንግዲህ እስኪ ኮሜንት ላይ አድርጉ ቤተሰብ።